ናስቲ ይወልደና ነው ማናችሁ ምንድነው ማን አንተ በሷ ፊት እንደዚህ እንዴት አወራለሁ እኔ አረ ካልሆነ ሽባ አርግቻት እዛም እሷንም ማንንም አያገኝበት እንትን ውስጥ ነው ማረጋት ገና ከሷም ብሶ ትተነፍሳለች እንዴ አርፈሽ ተቀመጭ ምን ማለት ነው አርፈሽ ተቀመጭ ማለት ከዚህ በኋላ ይበቃል ሰባብሬሽ ነው ማስቀመጥሽ ምን ፈለክ የፈለኩትን ማአረጋለሁ ረበስማም እዚህ ጋር አሁን ራሱ በጣም ባይነኛው ነው የመታኝና ተወድቻለሁ ማለት ነው ምንም ሊገባኝ አልቻለም ግን ጮህቱን ብዙ በቃ እየፈራው ስለሆነ በካንኳን መጥቶብኝ ብዬ ስለማስብ ብዙ መጠቃት አልፈልግምና አንዳንዴ በጣም ይጮሃልና ምንም መለየት ምን አይነት ሰው እንደሆነ ልትለይ ያልቻልኩኝ ብቻ የሰው ድምጽ እንደሆነ ነው የምሰማው እኮ ሲመጡ ፊትሽም ለካ አይደለም እየተንተባተብሽ ነው ያንተ ገብተህ እኮ አስፈራርተኛል እኮ እንዳትናገረኝ አርፈሽ ተቀመጥ ማስፈራራት ሌላ ነው መናገርም ሌላ ነው ወልጄ ልጄን እዚህ ቦታ ለማድረስ እኮ ስንት መስዋዕት ከፍዬበታል ዝም ብዬ መሰለሽ እንደ ወልጄ ያመጣሁት እንድትንከባከቢው እኮ ነው ችለሽ ቁጭ በይ ምናምን አለ አይ እንደዚህ እኮ ነው ሁለታችን በፍቅረኛ ማለት ነው አሁን የገባን እዚህ የምንኖረው ማለት ወልደን ስላልናቸው ነው የስራ እንዳቆፉ ስለነገርናቸው ነው በወልድ አሁን እነሱ አነጋገር ግን ሰምተሻል ሰው እንደተናገረ ነው የሚያውቁ አሁን አውቀው ልጆች የለም እኮ ነው ያልኩት ስለሌለን ጀመርናታቸው ነው ልጅ መውለድ ነው ታዲያ ከተቀመጥኩት ወይ ያሉልኩኝ ወይ ምን አለ በምንድን ነው የምንወልደው እያየሻል ሊኖራቸው ታዲያ ታዲያ ልጅ ቁጭ ለምላለ ወይ ወጥቼ ሰራ ይሻላል ወይ አሰራው ወይ ይያሉ ወይ ምን ጎደለብሽ የምትፈልጊው ነገር እየመጣ አይደል እየተሰራ አይደል ነው ግን የራሴ እንኳን የሚያናግረኝ ሰው እንኳን ይፈልጋል ምን ጎደለ ኢንተርኔት አለ እየተጠቀምሽ አይደለ ቲቪ አለ ቲቪ ያየሽ ነው ሌላ ምን ጎደለብሽ እየበላሽ ነው ምግብ ጓደኛ ምን ያደርግልሻል ጓደኛ ምንም ያደርግ ባሁን ጊዜ ጓደኛ አጥፊ ነው በቃ ምንም አያደርግም አርፈሽ እንደፈረደ እንትን እንዳለብሽ ቤትሽ ተቀመጭ ይሄ ተልከው ነው እንጂ የመጡት ሌላ ምንም እንትን ብለው አይደለም የመጡት ሌላ ነገር ተናገርኩ ነገር አለ ፊትሽ ልክ አይደለም በእነሱ በቃ እኔ እዚህ ጋራ እንትን ያደረኩሽ ነው የሚመስለው በቃ አያለው ነገር እንዳልቀባጥር ብዬ እኮ ነው አንተ ታወራችሁ ስለነበረ እንዳልተዳል ነው እንጂ ሌላ ፓስ ይላል ወርጄ እኔ የሌለ ሳቅና የሌለ ፊት ያሳየዋቸው ምን የነገርሻቸው ነገር አለ ስለ ቤቱ ስለ እንትን ነገር ምን ይታወቃል ውይ ባንክ ጊዜ ሴቶች አትታመኑ ምን ትታወቃላችሁ የሆነ ነገር ልታደርጉ ይሆናል ምን እንዳረኩሽ አላውቅም እኔ ሰርቼ አመጣለሁ እንትን ያደረኩሽ ነው ያልሆነ ነገር እንትን ያደረክሽ እኔማ ምንም አያውቁ መሰለኝ እዚህ ጋር ቁጭ ብዬ ሳወራቸው እንዳለ የሚያውቁ ናቸው ጥያቄያቸው ራሱ ተነግሯቸው የመጣ ነው የሚመስለው ጥያቄ ከቱም እንኳን ለመመለስ ይችላል እንደዚህ ጥያቄ ነገር ማለት ነው ደግሞ ንግግራችን ሁለት አይነት ምንድነው እንትን አልሽ ልጅ ተወለደ ከዛስ በምን ታሳድጊው ነው ያስ ቤት ተቀመጥኩ ድረስ አሳድገዋለሁ ምግብስ ልብስ የሚባል ነገር አለ በምን ይከዛል እያየሽ አይደለ አሁን ስራ ቀዝቅዟል በምን ይሰራል ለምንድን ነው የምትሰሪው ማሰሪም ቤት አርፈሽ ተቀመጭ አልኩሻ እንዴ በቃ አርፈሽ ተቀመጭ እንዴ ምንድነው ከከኔ ዱላ ነው እንዴ የምትፈልጊው
ግዴታ እኔ ማስፈራራት አለብኝ እንደ የሆነ ነገር ይዤ ልምጣ? የምን ቤተሰብ ልጃቻቸው ልምጣ? ስንት ዓመት ይሄኩኝ እንኳን ቢያንስ እኔ ነው ያልበቃሽም? እኔ ያለው እዚህ ጋር አለ ግን ቢሆንም ቢያንስ እንኳን አይቻቸው ልምጣ። እነሱ አትሄጂም፣ አርፈሽ ተቀመጪ። ይቻላል አስበባል ጎረቤት ጋር ሂጂ ቡና ጠጪ ይቻላል። ሰውን አፈቀኝ እስር ቤት ነው የሆነው ሁሉ ነገር። ኧረ ለኔ ማታሰበኝ የእስር ቤት ሆነብሽ? ቆይ እስር ቤት ምን እንደሆነ አሳይሻለሁ። ገና እንትን ትያለሽ እንዴ? ሳምንት እንኳን ቢያንስ እንኳን ቆይቼ ይመጣል። አትሄጂም፣ አርፈሽ ተቀመጪ። እኔ ያለው እዚህ ጋራ ምን ጎደለብሽ? ስለጎደለብኝ ብቻ አይደለም ከሰው ጋር ማውራት አለብኝ። አይኖር ያው ያወራን አይደለ? ምንድን ነው የምትጨናነቂው? ምን አለ እዚህ ጋር? ምንም ባይኖርም ራሱ እንትን ማለት አለብኝ። አንተ ሁሌ እኔ ብቻ ነው አንተ ከቤተሰቦች አትሰሚም እንዴ? በቃ አርፈሽ ተቀመጪ፣ የትም አትሄጂም። እኔ ቤተሰቦች ማግኘት የለብኝም። የለብሽም። በቃ አንተ ቤተሰቦች ጋር ስላለህ እኮ ነው የማይናፍቁ። በቃ አትሄጂም፣ አርፈሽ ተቀመጪ። እንዴ ምንድነው እልውስጥ ግዴታ እንደመታሽ እንደባለፈው ቀጥቅጬ እንዳስቀምጥሽ ነው የፈለግሽ? በዱላ ሁሌ እንዴት ታስባለህ? አንዳንዴ እንደ ሰው እናስብ። ራስሽ ነሻ ዱላ የምታስብኝ አንቺ ነሽ። አርፈሽ ተቀመጪ። አግኝቻቸው ልመጣ ምን ወይ አብራህ አትሄጂም። አንተ ነግራቸው እንዴ? አልሄድም። በቃ አርፈሽ ተቀመጪ። እንዳማረብሽ አርፈሽ ተቀመጪ። አንዱ ለቀን እንኳን አድርገኝ። አትሄጂም። አርፈሽ ተቀመጪ ካልኩ አርፈሽ ተቀመጪ። ያ ቤተሰብ የኔ ቤተሰብ አለ። ያ እዚህ ጋር ሄደሽ አትጠይ እንትን አትይ እኮ ቤተሰቦች ሲመጡ እኮ ወደ ውስጥ ግቢ ነው የምትለው። ጭራሽ እንትና የምታወሪው ነገር ልክ አይደለም። ምን ላድርግ? እንደ ሰው ቁጭ ብለሽ ማውራት አትችይ። ከማን ጋር ቁጭ አድርግሽ እንትን ላድርግሽ? መጀመሪያ እኮ እንደዛ አብረን እያለን እኮ እንደዛ አላልከኝም ነበር። በፍቅር ህይወታችን እንደዚህ አይነት ነገር እንኳን ምን አይነት ትዳር ውስጥ እንዳስገባሽኝ አላውቅም። ያልሆነ ትዳር ውስጥ ወይ እዚህ ባልመጣ ኖሮ እኮ ጥሩ ህይወት ይኖራል ነበር። ኧረ አሁን ጥሩ ህይወት እየኖርሽ አይደለም? ከበፊቱ አሁን ጨለማ ህይወት ውስጥ እየኖርኩ ነው ያለው። ጭራሽ እኔ ጭንቀት ውስጥ ነኝ ያለው። የምን አይነት ጭንቀት ውስጥ አንቺ ልጅ? ቤት ውስጥ ቁጭ ብዬ ባዶ ቤት ምን የማናግረው ሰው እንኳን ያስፈልገኛል። አሁን ለደቂቃ ብቻ ዛሬ ገና አወራኝ አንተ ራስህ። ምን ማለት ነው? ታዲያ ቁጭ ብዬ እናወራሽ ነው የምትፈልጊው? እኔና አንቺ ምንድን ነው የምናወራው? ምን ነው ጊዜ ልትሰጠኝ ይገባል። ምን አይነት ጊዜ? አብረን የምንዝናናበት ቦታ። በቃ ስራ ቢዚ ነኝ እያየሽ ነው። ጠዋት ወጥቼ ማታ ነው የምገባው። ወይስ ከአንተ ጋር ወጥቼ የምገባበትን ወይ ስራ ቦታ ላይ የሆነ ነገር ምንም አትሰሪም። አርፈሽ ተቀመጪ። በቃ አርፈሽ ተቀመጪ። ባዶ ቤት እኮ በቃ እንደዚህ እንደሚፈርድ እኮ ስለማታውቅ ልታሳብጂኝ ነው አንቺ ልጅ። በቃ ትንሽ ቆይተሽ ያልሆነ ነገር ውስጥ ልታስገብኝ። አርፈሽ እንዳማረብሽ ተቀመጪ ቤት ውስጥ። ቁጭ ብለን እኮ የሚያጫውት የሆነ ነገር ቢኖር በቃ ያው ኢንተርኔት አለ፣ በኢንተርኔት ተጫወች። በቃ የምን ድምፅ? ዝም ብሎ ነው። ምንድን ነው? አንቺም እሱ ምንድን ነው ድምፅ የምትሉብኝ? ያማችኋል እንዴ? ምንም ድምፅ የለም። ቤትሽ አንዴ እንደሆነ እንዳልሆነ እኮ ያለብኝ እኮ ባስ ምን አይነት ድምፅ ነው የምትሰሚው? ምንም ድምፅ የለም። ድምፅ እኮ አለ፣ የጮኸ ድምፅ። ዝም ብሎ ነው በቃ። ጆሮአችሁ ላይ እንትን አለ እንዴ? ያስተጋባል እንዴ ጆሮአችሁ ላይ? እኔ አልሰማም ካልከኝ ወይ አልሰማም በለኝ እንጂ እየተሰማኝ ነው ያለው። ምንም የለም እንዴ። ጋዜጠኛውም እሱም የሆነ ድምፅ፣ አንቺም የሆነ ድምፅ። ምንድን ነው ተልካችሁ ነው የመጣችሁት? ጆሮክ እንዴት አይሰማም? የኔ ጆሮ አይሰማም። እንዲህ ነገር አይሰማም። ባዶ ቤት ቁጭ ብዬ በዛ ላይ ጩኸት ተጨምሮብኝ እኔ ራሴ ላብድ እኮ ሰው እበጅ። በቃ እሱን የምትፈልጊው እበጅ። በቁሜ ልትገለኝ ነው እንዴ? እስር ቤት አደረከው እኮ። ምን ነው? አዎ እገልሻለሁ። መግደል ደግሞ እንዴት እንደሆነ አሳይሻለሁ። ወይ ተወኝና በቃ የራሴን ህይወት ልኖርበት። የትኛው ህይወት? አሁን ከቃቃይ ትጮሽ ነው? ይሄ ህይወት አይደለም። ታዲያ ምንድን ነው? አሁን እኮ እያበርኩኝ ያለሁት። ኧረ ማበድ አሳይሻለሁ። አርፈሽ ተቀመጭ። እንዳማረብሽ እንትን እንዳለብሽ አርፈሽ ተቀመጭ። ምንም ነገር አታመጭ። ህይወት እንዴት እንደሆነ አሳይሻለሁ።
አርፈሽ ተቀመጭ። ምንም ነገር አደርጋለሁ ብትይ ውርስ ከራስሽ በቃ የሆነ ነገር አመጣለሁ የሆነ ነገር እንትን አደርጋለሁ ብትይ ታውቂያለሽ። እንደዛ ሰባብሬ ነው ማስቀመጥሽ። ዝም በይ። አሁን ምንድነው እየኖርሽ ያለሽው? ዕቃ እየተጫወትሽ ነው? አሁን እኮ እያበርኩኝ ያለሁት ወይ ሰራተኛ ቤት ውስጥ ቅጠርልኝና የሚያዋራኝ ያን ሰራተኛ የለም። ሰራተኛ አርፈሽ ተቀመጪ። እስከ ዛሬ ሰራተኛ ብለሻል። አሁን ጋዜጠኞቹ ከሄዱ በኋላ ነው ምን እንዳሉሽ አላውቅም። ምንም ያሉኝ ነገር የለም። በቃ አንተ ተሻክለክ ስለወጣክ ነው እነሱ ዕቃቸውን ያስተካከሉ ወጥ። አረ እሱ ፈጣሪ ነው የሚያውቀው ምን እንዳሉሽ። አሁን እነሱ ከሄዱ በኋላ ልጃች እሺ የሆነ ነገር ተባለ። ይኸው አሁን ደግሞ ሌላ ኑሮ ሌላ ህይወት ፈለግሽ። አርፈሽ እንዳማረብሽ ተቀመጭ። እዛ ተፈራርመሽ አይደል የተቀመጥሽው? አርፈሽ ተቀመጭ። ቤተሰቦቼን ጠይቅም ቢያልከኝ አትጠይቂም አልኩ አትጠይቂም። በቃ አርፈሽ ተቀመጭ። ወይኔ ገና ቤተሰብ ምናምን ትይኛለሽ። ገና ምን ጎደለብሽ? አንድ ረቀን ደርሼው መጣ ደስ አትሄጂ። አርፈሽ ተቀመጪ። አትሄጂ። በቃ አትሄጂም ካልኩ አትሄጂም። እሺ ወይ ሰራተኛ ቅጠርልኝ። አልቀጥርም። ምንም ሰራተኛ አልቀጥርም። ግቢ ውስጥ እንኳን ሰውጣ እንኳን በሩን እኮ የሚዘጉብኝ እኮ ገና ሳይው ሁሉም የራሱን በር ዘግቶ ነው። ማንም ከማንም ጋር ማውራት እንኳን አይፈልግም። የት ጌጄ ልጫወትሽ? ታዲያ እንዴት ትጫወቻለሽ? ይሄ ፊትሽ እንደዚህ እያሳየሻቸው እንዴት ትጫወቻለሽ? የበፊቱ ግቢያችን እኮ ይሻላል ነበር። እዛ ብንሄድ ይሻላል ነበር። አረ አርፈሽ ተቀመጪ። ገና እሱም አማረሽ ወደፊቱ ግቢ። አሁን ስልክ ላወራ ነው። ውጪልኝ። ወይኔ ሄሎ ወይ ማዘር ሰላም ነው? እግዚአብሔር ይመስገን። እንዴት ነው? አረ ዛሬ ጉዶኝ ይበን የሆነ ጋዜጠኞች ከየት እንደመጡ አላቅም። ይኸው በቃ ዛሬ ማን እንደሰጣቸው አላቅም። ያ ቤቴ ድረስ ስለ ህይወት ታሪካችሁ ስለ ፍቅር ብለው መጡ። እኔ የት አውቃቸዋለሁ? እኔ እሷ ናት ሄዳ በር ከፍታ እንትን ያለቻቸው። ከዛም በኋላ እኔም ሄጄ እንዲህ ነው የምንፈልገው የፍቅር እንትን ለቀረጻ ፈልግ ነው ህይወት ታሪካችሁን ልንቀርጽ ነው ምናምን ብሎ አስገባዋቸው። ከዛ እንደዚህ አሉኝ። አረ በቃ የሆነ ነገር ሳይፈጠር እንትን እንበል ቤት እንቀይር። የሆነ ራቅ ያለ ቦታ ቢኖር አሪፍ ነው። እሷም 10 እየጮች እዛ እንትን እያለችብኝ ነው። እኔ ይሄ ነገር እንዲታወቅብኝ አልፈልግም። እንዴ ቅድም እነሱ መጥተው ራሱ እንትን እያለች ነበር። ወደ ሌላ ነገር ቀይሬው ነው። ይሄ የማቃሰት ድምፅና የሆነ ድምፅ እያሰማች ነው። ከዛ እሷ ደግሞ የሌለ ነገር ሌላ ህይወት እፈልጋለሁ። እኔማ ያልሆነ ነገር ውስጥ ነው የምታስገባኝ። እሷንም እኔ ገላ ወይ ማፍኜ ነው የሆነ ቦታ ነው እዛ አስሬ ማስቀምጣት። እንዴ ገና ቤት ምናምን ትለኛለች። ቤት ህይወት ሌላ ህይወት እንትና ቤተሰቦቼን ሄጄ ምናምን። አረ ምን ቤተሰብ? አረ ቆይ ሽባ አድርጌ ነው ማስቀምጣት እንዳትንቀሳቀስ። እንዴ አሁን የሆነ ነገር ነው የምታረግብኝ። ምን አውቃለሁ? ጋዜጠኞቹን እሷ ነው ያመጣችውስ ቢሆን ምን አውቃለሁ እኔ። ንግግራቸው አንድ አይነት። እሱም ለምን ልጅ አልወልዳችሁም ይላል። እሷም እነሱ ከወጡ በኋላ እንትን አልኩ። ቀድሜ ወጣሁት እኔ ነኝ። ቀድሜ ወጣሁ። ከዛ ምን እንዳወሩ አላውቅም። እኔ ትዕዛዝ ነበረብኝ ስራ። ወይኔ ሰለሞን፣ አረ ጉድ ውስጥ ገብተናል። ሌላ ወሬ አናውራ አሁን። በቃ አሁን ተመልሰው ከመጡ በቃ አለቀልን። ወይም ልጅቷን ወይም እኔ የሆነ ቦታ ሄጄ ልክተታት ሳያገኙት ቶሎ መጥቶ ሳያገኙት
የሆነ ወይም ጫካ ወይም የሆነ አንድ ቤት ልከራይና እኔም ጉዱ ሳልገባ የሆነ ነገር ውስጥ እንትን ሳልል ቶሎ ብዬ እንትን ላርጋት እኮ ቤት ፈልጉልኝ በቃ። እንዴ እሷ ዛሬም አሁንም እያወራን ድምፅ ምንድነው የሚሰማኝ ትላለች። እነሱም እንደዚህ እኮ እኔ ጉድ ውስጥ እንዳንገባ ቶሎ ብለን ቤት ፈልገን ይቺ ልጅ እናስወጣት በቃ ቶሎ እንትን በሉልኝ። አረ ወታ ነው እዛ ስልክ ላወራ ነው ውጪ ብያት አስወጥቻት ነው። አረ በሷ ፊት እንደዚህ እንዴት አወራለሁ እኔ? አዎ አረ ካልሆነ ሽባ አርግቻት እዛ እሷንም ማንም አያገኝበት እንትን ውስጥ ነው ማረጋት። ገና ከሷም ብሶ ትተነፍሳለች እንዴ? አረ ቆይ አታውቅ ማን እንደሆንኩ አሳያታለሁ። በቃ እዛ ቤት ይፈለግና ከዚህ ቤት ቶሎ አሁንም ያው የሆነ ነገር ስላዩ መምጣታቸው አይቀርም። ቶሎ ቤት በዚህ ሳምንት ውስጥ ቶሎ ብላይ እኔ መጥቻ ያለው ስራዬንም እዚህ ጋር ስለሆነ እሱንም ስላዩት ምን አንቀልቅሎኝ እንደተናገርኩ እግዚአብሔር ወቀው። እዚህ ጋር ነው ብዬ ተናገርኩ። በምን እንዳደነዘዙኝ አላውቅም። ኧረ በስመ አብ ፊቷ ሲያስፈራ በቃ የሆነ ችግር የገጠመባት የሆነ ነው የሚመስለው። በቃ እነሱም ጠርጥረው ነው የሄዱት እና ቶሎ ይሄን ጉዳይ ቶሎ እንጨርስ በዚህ ሳምንት ያልሆነ እስር ቤት ከምንገባ ያልሆነ ነገር ውስጥ ከምንገባ ቶሎ እናርግና እንጨርስ። በቃ እኔም እሱን ነው የምፈልገው። ቶሎ እንትን በል በተለይ ውስጥ የታሰረችዋ በጣም እሷን ቆይ ለምን እንደምትጮህ ገብቼ አንድ ሁለት ሳገላብጣት አርፋ ትቀመጣለች። የሰው ድምፅ ስትሰማ አውቃ ትጮኻለች። አዲስ ሰው ድምፅ ስትሰማ አውቃ እንትን ትላለች። አረን ያፍኛታል። አፏንም እጇንም አስሬያለሁ። አረ ቆይ ገብቼ አረ ቆይ ቀጥቅጫት ነው የምወጣው። ሰሞኑን አልተመታችም። አረ ቆይ እሺ ቆይ እደውላለሁ አንዴ። እሺ ምን አይነት ሴት ነው የምትሰማው? የምን ሴት ሴት ሰምተሻል? ሰምተሻል? ሰምቻለሁ። የሰማሽ ነገር አለ? አዎ ሴት ካልሆነች ታዲያ ምንድን ነው ስታወራ ሰምቻለሁ። በሩ ላይ ነበርኩ እያለ እኔ ስለ ስራ ነው ያወራሁት። በፍጹም ስለ ስራ ነው ያወራሁት። አይደለም ሰምቻለሁ። የምን ሴት ለካ እኔን እንዳትወጪ እንዳትገቢ የምትለኝ ቤተሰቦች ጋር እንዳልገናኝ የምታደርገኝ እስረኛ ልታደርገኝ ነው። ውስጥ ሴት አስቀምጠ ነው። ሰምተሻል ወይ? አዎ ሰምቻለሁ። ዝም በይ። አይደለም አርፈሽ ተቀመጪ። ሰምቻለሁ። አንቺንም እንደሷ አይ ቤተሰቦቼን ሁሉ መጫወቻ ነው ያደረካል። ዝም በይ አንቺንም ያልሆነ ህይወት ውስጥ ነው የምከትሽ። አርፈሽ ተቀመጪ። ሁለተኛ ሴት ነኝ እኔ? ሁለተኛ ሴት ነኝ ማለት ነው? እንደዚህ ከሆነማ ቤተሰቦቼን ደውዬ እሄዳለሁ። ማነሽ? እሄዳለሁ። ይሄ ስልክ ነው ታገኘዋለሽ። ልጋችሁ አርፈሽ ተቀመጪ። ስልኬን ስለወሰድክ አይደለም መውጣት ለምኜም ቢሆን እሄዳለሁ። የት ማን ሳይወጣሽ? እወጣለሁ። አርፈሽ ተቀመጪ። አርፈሽ ተቀመጪ። ቁጭ በይ። ድምፅ ቁጭ በይ። አርፈሽ ተቀመጪ። የምን ድምፅ እያልክ ጆሮ አይሰማም ምናምን ምን አገባሽ? የምን ድምፅ ምን አገባሽ እንዴ? አግብተህ ነው ሁለተኛ ሴት ነኝ እንደርበ ቁጭ ያደረከኝ እዚህ? ማን እስረኛ ያደረከኝ? ገና አንቺንም ጭራሽ እንዳትወልጂ ምን ይሰራል አስገባሽ? ዝም በይ። አንቺንም እንደሷ ነው ማድረግሽ። አርፈሽ ተቀመጪ። ምን ማለት ነው አርፈሽ ተቀመጭ ማለት? ከዚህ በኋላ ይበቃል። ሰባብሬሽ ነው ማስቀመጥሽ። አንደኛውን እኮ ሰባብረኸኛል። ነፍሴ ነው። አሳይሻለሁ። አሳይሻለሁ። አላበዛከውም እንዴ? በጣም በዛ። ምንድን ነው የምታስፈራሪ? ምን ያስቀመጥሽው እንትን አለ? ምንም ያስቀመጥኩት ነገር የለም እንዴ። እስከዛሬ በተጫወትክብኝ አይበቃም እንዴ? እንደዚህ ሆነሽ በአንድ ቤት ሁለት ሴት አስቀምጠን ትላለህ? አዎ አረጋለሁ። መብቴ ነው። እሱን እናያለን። መብቴ ነው። ከወጣለሁ ከሳለሁ። የት ነው የምትወጪው? የህግ ባህሌ ነው። አግብቷል ብዬ ከሳለሁ። የት ነው የምትወጪው? እሱን አሳያለሁ። ማነሽ አንቺ? መውጣትህ አይቀርም እኮ። ማን? እግዚአብሔር ቁልፍ አለ። ቆልፌብሽ ነው መውጣት። ትሄጃለሽ። ችግር የለም። ትሄጃለሽ። አሳይሻለሁ። ከዚህ ቤት ንቅንቅ ብለሽ ትወጫለሽ። አሳይሻለሁ። አርፈሽ ተቀመጪ። ይህን ስልክ ደግሞ ታገኘዋለሽ። ሴጣን ድሮም ሴጣን ነው። በቃ መጥፎ መጫወቻ ያርገኝ። እስከ ዛሬ ለካ እየቀጠቀጠኝ ቤተሰቦቼንም እንዳላገኝ ያርገኝ። ከዚህ ነው። ምን አይነት ሰው ነው? ምን አይነት ሴት ናት? አሁን ከኔ የተሻለች ሆና ነው ወይስ ምንድን ነው ያስቀመጣት እዚህ ውስጥ ያስረጋት?
እንዳልኩ ልጅነቴን ሁሉ ተጫወተበት። ከስራዬም እንዳልሆነ አደረገኝ እኮ። ምንድን ነው የሚሻለኝ? ቤተሰቦቼ እንዴት ነው የማገኛቸው? እንዴት ነው የምወጣው? ያ ልጅ ይመጣልኝ ይሆን? ከዚህ ውስጥ ቤት ውስጥ መገላገል አለብኝ። ወጥቼ መሄድ ነው የምፈልገው። ሜዳ ላይም ለምን አልወርቅ? ካሁን ለብድ ነው እያልኩኝ እላለሁ። ጭራሽ ሴት አስቀምጦ በእኔ ላይ ደርቦ አግብቶ ይኖራል። ወልጄ ቢሆን ለልጄ ነው ላለኝ። ለየትኛው ጊዜ ብቻዬን ለምኖረው? ባዶ ቤት ለምን አልቀርም? ድፍት ብልስ በጭንቀት ልበል እንደ ቤተሰቦቹማ ገልመጣውኝ አንቋሸውኝ። ምንድን ነው የሚጠቅመኝ? ስልኬንም ይዞት ሄደ። ትሻለኛል። ቤተሰቦቻችን እንግዲህ እኔ ያው እዛው አካባቢ ሆነን ነው ጉዳዩን እየተከታተልን ያለ ነው። በድብቁ ካሜራም ባልና ሚስት ቤታቸው ውስጥ እንግዲህ የሆነ ነገር እንዳለ እያሸተትን ነው፣ ሴንስ እያደረግን ነው። የሆነ ሰው እንዳስቀመጡ ያው ለእናቱ ጋርም ደውሎ እየተነጋገሩ ነው የነበረው። የሆነ ነገር እዛ ውስጥ ደብቀዋል። ማን የተደበቀው ምንድን ነው ለምንድን ነው ያስቀመጡት የሚለውን ሄደን የምናይ ነው የሚሆነው። ቤታቸው ገብተን ያው የሚሰራበትም እዛው አካባቢ ግቢው ውስጥ ለውስጥ የተያያዘ ነው፣ እናሳያቸዋለን። ከግቢው ወጣ ብሎ አካባቢ ነው። እዛው ግቢ ውስጥ ሆኖ እንደ ወርክሾፕ አይነት ነገር አለችው፣ የእንጨት ሰርቆች ምናምን የሚሰራበት። ወዴትም አይሄድም አይርቀንም። እና ውጭ ላይም ደግሞ የእኛ ሰዎች አሉ፣ እነሄን አሉ በቅርብ ርቀት ሆነው ከዛ ግቢ የሚወጣውን ሰው እየተከታተልን የነበረው። በጣም የሚያሳዝን ነው። እንግዲህ ቤታቸው በገባንበት ሰዓት እስከዛሬ ሁሉ እንደምናደርገው ያው እንዳየናቸው እንደተለያዩ ወንጀለኞች በጣም ውሸታም ቀጣፊ ነው። አይኑን እንግዲህ ክፍት አድርጎ ጥርሱን እየሳቀ ሚስቱን ተጫዋች እያላት፣ ግን በሚያወሩበት ሰዓት የሆነ ፍርሃት የሆነ ጭንቀት ውስጧ እንዳለ ስትወራውላ በስነ ስርዓት አይደለም እያወራች ያለችው፣ እየተኮለታተፈች የሆነ ፍርሃት ጭንቀት እንዳለ ያስታውቃል አጠገባቸው። እኛ ግን ካዋራናት ከነገርናት በኋላ ያው ትንሽ በልበ ሙሉነት ወደ መጨረሻ ላይ እየተናገረችው ነው። ምንድን ነው ብላ እየጠየቀችው ነው። ደፍራ ነው እየጠየቀችው ያለው። ቤት ውስጥ ያስቀመጠው ምንድን ነው ገብተን ነው የምናየው። እስካሁንም ድረስ ደግሞ ልጅቷ ላይ ያው ተመልካቾቻችን እንግዲህ ይሄ ነገር ግር እንዳይላችሁ እናንተ እያላችሁ እንዴት ይቆጣታል ሊመታት ሁላ ደርሶ ነበር ምናምን እንዳትሉ፣ ያው እኛው ሊመታት እንኳን ቢሞክር ዘለን ነበር የምንገባው። ግን ምንድን ነው ያለው ውስጥ ያለው ምንድን ነው የተደበቀው ነገር ምንድን ነው የሚለውን በደንብ ለማጣራት የሆነ ሁሌም እንደምላችሁ የሆነ መረጃ የሆነ ማስረጃ ስለምንፈልግ ነው ተረጋግተን ቁጭ ብለን እየተከታተልን የነበረው ማለት ነው። እርግጥ ብለን እየተከታተልን የነበረው ለዛ ነው። እሷ ላይ የሆነ ነገር አደርጋለሁ ቢል ዘለን ገብተን የሆነ እርምጃ ነበር የምንወስደው። ደግሞም አይቀርለትም አንለቀውም ማለት ነው። እዛው አካባቢ ነው ያለ ነው። ስለዚህ አሁን ቀጥ ብለን ገብተን እዛ ቤት ውስጥ የተደበቀው ሰው ምንድን ነው የሆነ ህይወት ገብተን የምናድን ይመስለኛል። ተከታተሉኝ። ይህን ፕሮግራም አብዛኛው ሰው ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ከስር እንድታስቀምጡልኝ በትህትና ጠይቃለሁ። ጋዜጠኛ አቤል ነኝ። ተከታተሉኝ። ቤዛ እንዴት ነሽ? ቁጭ በይ። ሰላም ነው? ና ግባና ካሜራውን ያዝኩ። ና ያዞና ነው። እንዴት መጣችሁ? የሚገርምሽ ቅድም ላንቺ ትንሽ ካወራህን በኋላ ማለት ነው ድብቅ ካሜራ እዛ ጋር የምታየው ከላይኛው ጋር አስቀምጬ ነበር የወጣሁት። ስታወሩ ምናምን የነበረውን ነገር እየተከታተልኳችሁ ነው የነበረው። ምናልባት እንደዛ ሲናገርሽ ምናምን ዝም ብዬ የነበረው ቢመታሽ እንኳን ቀጥታ ነበር የምንገባው። መጀመሪያ ላይ ኢንተርቪው እያረኩልሽ በነበረበት ሰዓት አልነገርኩሽም። በጣም ይቅርታ። እየተከታተላችሁ ነው የነበረው። ምንም አይነት ነገር አንቺ ላይ እንዳይደርስ ማለት ነው። ድብቅ ካሜራ እዛች ጋር አስቀምጠን ነው የወጣ ነው። እሱም ያው የሚሰራው እዚህ ግቢ ውስጥ ነው አይደለ? አዎ እዚሁ ነው። ጫፉ ላይ በውጭኛው በኩል ያለው ነው የእንጨት ቤቱ የሱ ነው። የኛም ሰዎች አሉ። ምናልባት ርቆ እንዳይሄድ ወደ ሌላ ቦታ እየተከታተል ነው ያለ ነው። የምንፈልገውን የሆነ ማስረጃ አግኝተናል። እዚህ ቤት ውስጥ የሆነ ሰው አለ። አዎ እሱማ ድምጽ እየሰማሁ ነው። ሌላ ሴት አስቀመጠው ሴት አለ መሰለኝ። ስልክ ሲያወራም ሰምቻለሁ። የሆነ ብቻ የሆነ ሰው አለ እዚህ ውስጥ ዛሬ ቀይር እያላት ነው እንግዲህ። እኔ ምን ሊያደርገኝ እንደሆነ ጭራሽ ከዚያ ያልፎ ሌላ ቦታ ወስዶ ደግሞ ሊያስረኝ ነው ሀሳቡ። ስልክ እያወራ የነበረው ከእናቱ ጋር ነው በእርግጠኝነት። የት እናርጋት፣ የት እናስቀምጣት፣ ቦታ እንቀይር፣ ስለኛው ሁላ ሲያወራ ነው የነበረው። ስለኛው ሁላ ነው አይደል ሲያወራ የነበረው። በጣም ተበሳጭቷል። በእናንተ ሁሉ በቃ አጎቆቢ ምናምን እንዴት ታርጋሽ ብሎ እያስፈራራኝ ነበር። ከመግባታችን በፊት አስፈራርቶኝ ነበር። እሺ
ነስቲ በምን ተከፍቷል? ቁልፍ እኮ ነው። ቆይኛ አሁን ሌላ ቦታ ላይ ምን ከፍተበት የራሳችን ቁልፍ አለ። ቁልፍ ስጠኝ እስቲ። እሺ ይኸውልሽ የሆነ የሚንቀሳቀስ ድምጽ አለ። ተስማ ቦለም ተስቅዱስ ጨለማ ነው የሆነ ቀደም ነበር ናስቲ ይወልደና ነው ማናችሁ? ምንድነው? ማን አንተ? አይዞሽ አንተ ማን ነህ? ማነህ? ማነህ? ማንሽ እናትዬ? አንተ ራስህ ማነህ? ምንድናችሁ? ቆይ አንዴ ተረጋጊ። ማንነቷን ማን እንደሆነች እናጣራ። አንዴ ተረጋጊ በእናትሽ። ወይኔ ልጄሳ ልጄስ ይሄው ልጅ አላችሁ ተባሽ ይኸውልህ ሙቶ ነው ተቀብሮ ነው ልጄ? ንገሩኝ። እና ማናችሁ እናንተ? ማነሽ አንቺ እናትዬ? ስምሽ ማን ነው? እንዴት እዚህ ልትገቢ ቻልሽ? አንተ ማን ነህ? ንገረኝ። አንተ ራስህ ማን ነህ? ለዚህ ነው ማናችሁ? ማን ነው እዚህ ያስገባሽ? እናንተ እነማን ናችሁ? ልጄን አይተዋል? እኔ ጋዜጠኛ አቤል እባላለሁ። ልጄስ? ልጅ አለሽ? ልጄ ያው ሞቷል መሰለኝ። አሁን ቀበሩብኝ መሰለኝ እኮ ወስዶ። ልጄ ነበረኝ፣ ልጃው ነበረኝ። ልጄስ? ማን እንዳመጣሽ ታስተውሻለሽ? እዚህ ወደዚህ ማን እንዳመጣሽ? ማን አንተ ነህ? ማን ያመጣኝ? ማን ያመጣኝ? እኔ አላውቅም። ይሄን ቤት ታውቂያለሽ? አላውቅም። ምግብ ማን ነው የሚያመጣልሽ የሚሰጥሽ? ማንም አንተ አይደለህ የዘጋው በሩ? ማን የዘጋው? በቃ ትጠይቀኛለህ። ልጄ ስጠኝ። ቆይ ልጅሽን እንፈልገዋለን። ልጅ ነበረሽ? አዎ። እድሜው ምን ያህል ነው? አለ ትንሽ ነው። ምን ያህል ይሆናል እድሜው? አለ መጥቶ ነው ሞቷል መሰለኝ። ሞቷል እያለች ሰው ነው ሞቷል። ምን ያህል ጊዜ ነው እዚህ የነበርሽው? አታስታውሽም? ይሄንን የኔ ጓደኞች ናቸው። አንቺን ልንረዳሽ ከዚህ ልናስወጣሽ ነው የመጣ ነው። እናንተ? አዎ። ማን ነው የከፈተልኝ ዛሬ? እኔ ነኝ የከፈትኩልሽ። አንተ ነህ? ታውቃለች እኮ ያው ትንሽ እዚህ ቤት ውስጥ ብቻዋን ስለቆየች ነው በእርግጠኝነት ትንሽ እንትን ያለችው እንጂ ጨለማም ስለሆነ ደጅም ወጥተሽ አታውቂም? ልጄን ቢሰጡኝ ደስ ይለኛል። ስንት አመቱ ነው ልጅሽ? ትንሽዬ ልጅ ነው። እሺ ስሙ ማን ነው? ኤልያስ። ደዛ ነው። እዚህ ግቢ ኤልያስ ታውቂያለሽ እንዴ? ኧረ እኔ በፍጹም አላውቅም። ጭራሽ በሩን ነው የሚዘጉብኝ እንኳን ሊያወራ። እስቲ ታውቂያታለሽ እንዴ? ነቻትም አላውቅም። ነይ የት አለች ማለት ነይ እዚህ ሆናለሁ። ነይ እስቲ ደጅ እንውጣ። ነይ እናወራ። ነይ ችግር የለውም። ነይ እኔ ያለው ምንም አትሆኝም። ነይ እኔ ያለው ይኸውልሽ በሩን የከፈትኩት አንተን ያስገባህኝ እያልሽኝ አይደለ? ነይ ግድ የለም። ነይ እንውጣና ልረዳሽ ነው የመጣሁት። እሺ ከዚህ ላስወጣሽ ነው የመጣሁት። ሊረዳሽ ነው የመጣሁት። ግድ የለሽም። ከዚህ ላስወጣሽ ነው። እሺ በይ። ኤልያስንም እንፈልገዋለን። እርቦሻል? ሄና ምግብ አስመጡላት። ራበኝ እያለሽ ነው። ምግብና ውሃ በእናትህ እስኪ ቶሎ በሉ። በእናትህ ምግብና ውሃ። እሺ ቶሎ በሉ። ሄና ምን አይነት አውሬ ነው በእናትህ እዚህ ያረጋት። ስምሽ ማን ነው? እዚህ ጋር ነበር የምታኘው? አየውና ሲሚንቶ ነው እኮ ነው። አየው ገመድ አለ ምን አለ? ነይ ስምሽን ንገሪኝ። ቤቲ ነይ እናውራ። ነይ
ደጅ ነይና እናውራ። ኤልያስንም እንፈልገዋለን። ማን ነው ባለቤትሽ? ኤልያስ አንቺና የማን ነው ልጅ? ጓደኛዬ ነው፣ የምወደው ነው አልኩህ። እሱ የኛ የሥራ ባልደረባ ነው። አንድ ላይ አንቺን ልናወጣሽ የመጣ ነው። እንፈልገዋለን። ሌላስ የለም ሰው ሌላ ነበረ። ለአንቺ ምግብ ሊያመጣልሽ ሄዷል። እሺ አይዞሽ ነይ ውጭ አይዞሽ። አጥፎና እንዴ እስቲ ትንሽ እናረጋጋትና ምግብ ትብላና እንቀጥላለን። ውድ ተመልካቾቻችን ያው የተወሰነ ሰዓት ቆይተናል። ያው ደስ የሚለው ባልየውም የልጅቷ ባል አልመጣም፣ ወደዚህ ጋር አልመጣም። ቢመጣም ደጅ ላሉት ለእኛ ሰዎች ነግረናቸዋል ይዘውት እንዲገቡ ቀጥታ ሌላ ችግር እንትን እንዳይለብን ማለት ነው። ግን እስካሁን ወደዚህ ዞር ብሎም አልመጣም። ስራ ብሏት ነው። ድብቁ ካሜራ ላይ እየተከታተላችሁት እንደነበረው ባለቤቱም ስልክ ስታወራ ስልኳን ይዞባት ነው ሄደው። ወደዚህ አልመጣም እስካሁን። እንግዲህ ለእሷም እንግዲህ ያው ምግብ ሰተናታል። ምግብ እያለች ነበረ፣ ውሃም እያለችን ነበረ። ውሃ ሰተናታል። ትንሽ የተወሰነ አሁን ተረጋግታለች፣ መለስ ብላለች። ምናልባት ፀሐዩን ትንሽ እንትኑ እያስቸገራት ነበረ፣ መብራቱ ለብዙ ሰዓት አይኗንም እንደምታዩት እንትን እያላት ነው። አይኗን እየነካካች ያለችበት ምክንያት ለብዙ ሰዓት፣ ለብዙ ቀን፣ ለብዙ ጊዜ ለምን ያህል ጊዜ እንደሆነ እሷም ያው እረስተዋለች። ቀስ ብለን እንግዲህ እሱን የምናጣራ ነው የሚሆነው። እሱንም ሲመጣ የምንጠይቀው ነው የሚሆነው። ለምን ያህል ጊዜ እዚህ ጨለማ ውስጥ ይሄ ለምን ያህል ጊዜ እዚህ ውስጥ እንዳስቀምጣት ምክንያቱንም በደንብ ነው የምናጣራ የሚሆነው። ምግብ ሰተናታል የተወሰነ፣ ያው ውሃም ምናምን ወስዳለች። የተወሰነ ካዋራናት በኋላ ወደ ሕክምና ቦታ ነው የምንወስዳት የሚሆነው። ከአንድ ሰው ጋር አድርገን ከኛ ጋርም ቢሆን ይህን ነገር እንደጨረስን ቀጥታ ሐኪም ቤት ሄደን የጤናዋን ሁኔታ ይህን ነገር እኛ እንደዚህ አይነት ሰዎች፣ የተጎዱ ሰዎች፣ የተበደሉ የተለያዩ ሰዎች ስናገኝ ስንደርስላቸው ሕክምና የሚያደርሱልን ለሕክምና የሚከታተሉልን ደጋግ የሆኑ ሐኪሞች፣ ባለሙያዎች፣ የተለያዩ ባለሙያዎች አሉ ከጎናችን ሆነው የሚሰሩ። ቀጥታ ወደ እነሱ ወስደናት ጤናዋን የምትታይ ነው የሚሆነው። ግን እስቲ አሁን የተወሰነ ምን እንደሆነች እስቲ እንጠይቃት። ቤቲ፣ አቤት። እንዴት ነሽ? አሁን ደህና ነኝ። የጤናሽ ሁኔታ እንዴት ነው? አሁን ደህና ነኝ። አሁን እያስታወሱ የቤቱ ራሱ የኛ ነው እኮ። የቱ? ይሄኛው ቤት? አዎ የኛ ቤት ነው። አሁን ትዝ አለኝ ሳየው። አሁን ደህና ሆንኩኝ። ሁሉ ነገር ማስታወስ ጀመርኩኝ። እዚህ ነበር የምትኖሪው አንቺ? እዚህ ነበር የምትኖሪው በፊት? አዎ እዚህ እኮ ነው። ይኸው ሶፋው፣ ሁሉም ያው የእናቴን ፎቶ ሁሉም አሉ። ኦኬ። እዛ ጋር ያሉት ፎቶ የትልቆቹ ሰዎች የእናትና የአባትሽ ነው? የእነሱ ነው። ከፊት ለፊት ያለው ማለት ነው። ማን ነው እዛ ውስጥ ያስቀመጠሽ? አንተ አታውቀውም። ሰለሞን የሚባል ወንድም። ሰለሞን? አንተ አታውቀውም? ታውቀዋለህ? ታውቀዋለህ እንዴ? አንተ እሱ ጓደኛ ነህ? ሰለሞን? እኔ ነግሬሻለሁ ስለ አንቺ እዚህ ጋር እንደሆንሽ የሰለሞን ባለቤት ነግራን እዚህ እንደነበርሽ ብቻ የእሱ ባለቤት ነግራን እዚህ ድምፅ ትሰማ ነበረ። አፍሽን ያፍነው ነበር ማለት ነው ቀን ቀን? ሚስት ስላለው ነው። እኔ እኮ ማግባቱን አላውቅም። እሱ ማግባቱን አላውቅም። ወንድሜ ነው በቃ። ግን እኔ ማግባቱን ስለማላውቅ እኔ ሚስት መኖሩን እኔ እንጃ። ግን እሱ በቃ ይገባል፣ ምግብ ይሰጠኛል። አንዳንዴ እኮ ይሰጠኝም ሳይሆን ይሰጠኛል፣ ውሃም ይሰጠኛል። አንዳንዴ ግን በቃ ይመታኛል። ረፊ ይለኛል፣ አፈሽ ቁጭ በይ ይለኛል፣ አትውጪ ይለኛል። ምግብ ያመጣልሻል አልፎ አልፎ? አዎ ያመጣልኛል፣ አትውጪ ይለኛል። እናትና አባቴን ግን አይቻቸው አላውቅም። እነሱን አይቻቸው አላውቅም። ጨክኑብኝ ሳላረግ። እኔ በልጅነቴ የተፈጠረ ነገር ነው። ወጣት ስትሆን ከባድ ነው። ጨከኑብኝ? በቃ አዎ እነሱ ናቸው አለ እሱ ነግረው እንደዚህ ያደረጉኝ። እሱ ነው አንድ ወንድሜ። እሱ በቃ መታት፣ እዛ ተቀመጥ፣ እንዳትወጣ ከዚህ ቤት አዋረደችን ይላሉ። ምን መሰለ ታሪኩ እንትን ነው። እኔ የምወደው ልጅ ነበረ። ትምህርቴን አልጨረስኩም እና አሁን ሞቶ እዚህ ሰፈር የሚውል ልጅ ነበረ። የሰፈሬ ልጅ ነው፣ አብረን ተማራን።
ከዛ በቃ ተዋደድን። ያው ከዛ በኋላ አብረን ከሱ ጋር ሲያዩኝ ማታ ስመጣ ይጠይቁኛል ከሱ ልጅ ጋር ተይ እያሉ ማለት ነው። ከዛ በቃ መልካም ልጅ ነው እሱ፣ በጣም ምስኪን ልጅ ነው። ግን በቃ ሱስ አለበት። አብረን የተማርነው አሁን ትምህርት እንትን ካለ በኋላ ነው አቋርጦ ነው እሱ። ከዛ በቃ ተይ ያለኝ። ከዛ ለወንድሜም ተነገረው። አንድ ቀን 2 ቀን መታኝ ረፊ ያለኝ። ከዛ በቃ እኔ አልተውም፣ እሱ ምስኪን ሰው ነው፣ በቃ ምስኪን ልጅ ነው፣ ነገ ይለወጣል ምናምን ብዬ ከዛ በቃ እኔ እና እሱ በጣም ወደ ፍቅር አለም ገባን አብረን ማለት ነው። በቃ ያስብልኛል፣ ያው ስራ የለውም እዚሁ ስለሚውል እዚሁ ሲውል ነው የሚውት። አባቴ ደግሞ በጣም አንቺ ተማሪ ነበርሽ በዛ ሰዓት? እሱ አቁሞ እኮ ነው ነው በእንጀራ እናት ስለሚያድግ መማር አልቻለም ትምህርቱን። በቃ ሱሰኛም ሲሆን እንትን አለችው እና በቃ እኔ ያው ነገ አንዳንድ ነገር እንለወጣለን ስለሚወደኝ ስለሚያስብልኝ እኔ ሲሄድ ትምህርት ቤት አሁን ሸኝቶኝ ነው የሚመለሰው እና በቃ ያን በማሰብ ነው። አባቴ ደግሞ በጣም ኃይለኛ ሰው ነው በጣም። እናቴም እንደዛው እና እንዴት ከእንደዚህ አይነት ሰው ጋር አብረሽ ትሆኛለሽ? እንዴት እንደዚህ ታዋርጅናለሽ? ትምህርትሽን ሳትጨርሺ በዛ ላይ ሱሰኛ ልጅ ይዘሽ እዚህ ቁጭ ብሎ ድንጋይ ላይ የሚውል ልጅ ምናምን አሉ። ከዛ በቃ ከዚህ ሰፈር ሌላ ቦታ መዋል ጀመረ። ሌላ ቦታም ስንል ሰው ይነግረዋል። ወንድሜ ከሰው ጋር ይግባባል። ከዛ በቃ መጨረሻ ላይ እኔ በቃ ከሱ ጋር ብዙ ቦታ እንሄዳለን፣ እንዋደዳለን፣ ብዙ ነገር እንትን እንላለን እና ከዛ በቃ አንድ ቀን ሳላስበው ከትምህርት ቤት እንደመጣው ዘጉብኝ በሩት ቤት ከዚህ ክፍል እንዳትወጪ አሉኝ። ከዛ በቃ እሺ ብዬ እንትን አልኩኝ። ከዚህ በኋላ ከሱ ጋር ብናይሽ በቃ ምንድነው እንጠይቃት። ሴት 2 ሴት አስቀምጦ እንዴት ዝም ትላታለህ? ሶነት አንቺንም አስቀምጦ እኔንም አስቀምጦ ልጄ ስትይ ነበር ቀደም ሰምቻለሁ። ይኸውልሽ ቆይ አትጮይባት። ቆይ እሷ ናት፣ እሷ የወንድሜ ሚስት ናት፣ የወንድምሽ ባለቤት ናት። እሷ እህቱ ላይ ነው እንደዚህ እንትን ያለው። እህቱ ናት፣ ባለቤቱ አይደለችም። እህቱ ላይ እንዴት ጨክኖ እንደዚህ አድርጎ እንትን ይላል? ኧረ እኔ ሚስቱ አይደለሁም ተይኝ በእናትሽ። ቆይ ገና አንተን ሚስቱ እህቱ የምትለው ገና አንተን አላለችም። እሺ ለዛ ነው። አንቺም ደግሞ ተረጋጊ። እኔንም እኮ ሽባ አድርጎ እኮ እዚህ እኮ አስቀመጠኝ እኮ በባዶ ቤት እኮ ተጫወተብኝ። እሷን እንደዚህ ካረገ እኔንም ነገ ከነገ ወዲያ እኮ ማድረጉ አይቀርም። እናንተ ባትኖት ኑሮስ እንዴት እንኖር ነው? እህቱ ናት እንግዲህ። ይኸውልሽ በጥሩ ሰዓት ላይ ነው አንቺ የደረሽልን። አንዴ ቆይ እዛ ጋር ሁኝና ማለት ነው ትንሽ ውጭ ላይ ሁኝ፣ ከሷ ጋር ትንሽ ላውራ። ስለ ልጁ ታዲያ እስቲ ማለት አንድ ላይ በነበራችሁበት ሰዓት እኔ እሱ ጋር አብረን ግንኙነት ነበረ። እሺ ከዛ በቃ እኔ እንደነገርኩ አጋጣሚ እንደመጣው ነው ቤቴ ዘጉብኝ። አስበው እነሱ ወንድሜ ከቤተሰቦቼ ከእናትና ከአባቴ ጋር ተነጋግሮ እንደመጣው ከነገ ጀምሮ ትምህርት ቤት አትሄጂም፣ ከዚህ ቤት አትወጪም ምናምን አለኝ። በቃ ሁሌ የሚሉኝ ነገርና ሁሌ የሚመቱኝ፣ ሁሌ ማታ ስገባ ምክር በቃ ምናምን እንደዛ ነው መሰለኝ። ከዛ በቃ እንደውም ከዚህ ክፍል አትወጪም አሉና ይሄ ክፍል እንትን ነው የጫማ ማስቀመጫ ቦታ እንጂ ክፍል ራሱ አይደለም። መኝታ ምናምን የለውም። አይቶ የለ አንተ ቅድም እኮ እዛ ውስጥ በቃ የቀልድ ነው የመሰለኝ። እኔማ እንደዚህ ጨክኑብኛል ይሄን ሁሉ ጊዜ ብዬ አላሰብኩም። ዝም ብለው ለስማቸው ሲሉ ለእነሱ ክብር ሲሉ እና እኔ ከሱ ጋር ግንኙነት ስለነበር ለካ ጸንሼ ነበር ማለት። አሁን እንግዲህ ግቢያችሁ በጣም ትልቅ ነው። ለወንድሞችሽ ወንድምሽ የሚሰራበት ቦታ የተለያየ ቦታ አለ። የተለያየ ቦታ አለ እንትን የሚሉበት እየመጣ አይደለም አይደለ? በቃ እሺ ጠብቁት። እሱ ጋር የተለያየ ቦታ አለ የሚሰሩበት። ላንቺሳ ምንም እንትን አላሉሽም? ቆይ አንዴ ያዙት እሱ ጋር እና ቤተሰቦችሽ እስቲ እንዴት ነው ማለት ከዚህ እዚህ ከገባሽ በኋላ ማለት በፊትም እንግዲህ ቀደም የጠየቅኩሽ ምንድነው ላንቺ ምንም ያደርጉልሽ ነገር አልነበረም? ለተለያዩ ሰዎች ሲሰጡ ላንቺ ይሄ ነው የተባልሽን ቦታ አልነበረም? በልጁ የተነሳ ነው እንትን ያሉሽ የከለከሉሽ? መማር ብቻ በቃ አባቴ መማር አለብሽ ነው የሚለኝ።
እሱ ተምሮ ማይዞ ነው እንደዚህ የሚሰራው ሰለሞን ይለኛል። ስለዚህ አንቺ ደግሞ ሴት ልጅ ነሽ፣ እኔ አንቺን ትልቅ ደረጃ ሳናደርስ አንቺ በቃ ማለት የሆነ እንዳሲ አንዳንዴ ቁጭ ብዬ ሳስብ ጓደኛ መያዝ ብቻ ሳይሆን እሱ ሰኛ መሆኑ ይበልጥ እና እዚህ ሰፈር ልጅ መሆኑ ሁሌ የሚነግሩኝ በቃ ሁሌ እኔን ጨራሽ በቃ ሌላ ነገር እንትን እንዳደረጉኝ እልህ ውስጥ እንድገባ አደረጉኝ። እኔ ደግሞ ለምን ነው በቃ እዚህ ነው የሚውለው ወጥተሽ እዚህ ነው የምታገኝ። መተውስ አይተውሽ አያውቁም እናትሽም አባትሽም? እሱ ነው በቃ እንዳልኩ በቃ ይኸው እንግዲህ ትዳር ይዞ እዚህ ነው ይኖር። እኔ እኮ ማን ይኖርም አላውቅም። ሰው ነው የምሰማው ድምጽ። ይመታሽ ነበረ? አዎ ይመታኝ። እንዳታወሪ አፍሽን እንትን ብሎታል። አዎ እኔ እንግዲህ መቅጣት እንደዚህ ሆኖ አስቦት ይሁን እኔ በቃ ስልክም የለም ምንም የለም እሱ ማውራበት መውጣበት የለም እንደምታየው። ይሄ መጨረሻ ቤት በነገራችን ላይ አሁን በቅርብ ነው። ሌላ ቦታ ነበር የሚኖሩት። ድምጽም በፊት የማትሰሚበት ባዶ የመሰለሽም በፊት እዚህ ማንንም አይመጣም ነበረ። እዚህ ክፍል ሁለቱ ሌላ ቦታ ይኖሩ ነበረ። በሰለሞንና ሚስቱ ቤዛ ትባላለች። በቅርብ ነው የገቡት እና አሁንም ለመቀየር እየተነጋገሩ ነበረ። ከዚህ እዛ ነው የነሱን ድምጽ ሰማ። ለዛ ነው የሁለቱን ድምጽ የምትሰሚው ነበረ። ይነግረኛል እኮ ሁሌ ሲገባ በቃ ይቆጣኛል እንትን ይለኛል። ልጅሽን ቀምተው ነው የወሰዱት? አዎ ቀምተው ነው። የት እንዳደረጉትም አታውቂም? እንግዲህ እናቴ ጋር ይሆናል ብዬ አስባለሁ። ካልሞተ እሱ ራሱ የት እንዳለ አንተ እዚህ ሰፈር ሰው ነህ? እኔ ሌላ አካባቢ ነኝ፣ ግን እንደዚህ አይነት ስራዎችን እንሰራለሁ። እንደዚህ የጠፉ ሰዎችን እንፈልጋለን፣ እናገናኛለን። የሰለሞን ሚስት ናት እዚህ ጋር የተለያየ ድምጽ ስትሰማ እስቲ ምንድነው ያለው በእኔ አቅም ላይሆን ይችላል፣ እስቲ መታችሁ የሆነ ነገር የሆነ መፍትሄ ፈልጉልኝ ብላ የመጣ ነው። እግዚአብሔር ነው የሚያውቀው እንግዲህ። አይ እሱም እንደሚያስብ ነው። ምክንያቱም ወይ አልሞትኩኝ የዚህ ሰፈር ሰው ነው እና እሱ ነው አስገባው። ምንድነው? ማን ያስወጣት? ማን ያስወጣት? እዛ ነበረች እንዴ? ማን ያስገባት? ምንድነው? አንተ ባለፈው መጣል ነበር እንዴ? አዎ። ማን ያስገባት? እሷን ሲጀመር ማን ያስገባት? ነው ምንድነው የምትከታተለኝ? ማን ነው እዚህ ያስገባት? እሷን ምን አገባ? እሱ እዚህ ያስገባት ማን ነው? ምን አገባ? ምን አገባ? ለምን ፈለክ? አትጣሉ። ምንህ ናት? ምን አገባ? ለምንድን ነው ያስገባት? ምን ብትሆን ምን አገባ? እህትህ አይደለ? እህትህን ነው እዚህ ውስጥ ያስገባኸው? አዎ እህቴ ናት። እሺ ምን ፈለክ? ምን ፈለክ? የፈለኩትን ማአረጋለሁ። ኧረ በስመ አብ ወይኔ! ኧረ ምንድን ነው? ወይኔ ጉዴ ፈላ። እህትህ ስትመጣ ነበረ። እሷን ውሰዷት እዛ ጋር። ወይኔ ምንድን ነው? ካሜራ ደቅና ላይ ዝም በል። እህትህ ነው ስትመጣ ነበረ። እሺ ነካካኝ። ምን ፈለክ? እሺ ነካካኝ። እሺ ለምን ምንድነው የምትፈልገው? ወጣለህ ወይ? ወጣለህ? በቃ ልንገርህ። ምንድነው? ና ሴት ልጅ ላይ ነው እጅ ነው የምታነሳው? ሴት ልጅ ነው ወይ የምትመታው? ና እኔ የምታኝ፣ ና እኔ የምታኝ። እዛ ጋር ስላሉ ነው እንጂ መምታት አቅቶኝ አይደለም ማለት ነው። ላስወጣለህ? መምታት አቅቶኝ አይደለም። ና መታኝ። ከጀርባ ያለው ማንንም ወደዚህ አይመጣም። ና ከጀርባ ያለው ስለመጣ ነው። ምንም ያልማት። ና መታኝ፣ ና መታኝ። ማን? ከዛ በካሜራ ደግሞ ታስወጣኝ ነው? ላስጠፋው ድጋሚ ላስጠፋው ወይ? ከዛ በካሜራ መታኝ ብለህ እንትን ልትል ነው? ልትመጣልኝ ነው? አይደለም። እኔ እንዳንተ አይነት ይኸውልህ፣ እኔ አንተ ለእጅህን አላነሳም። አንተ ሴት ልጅ የምመታ አይደለሁም። ና መታኝ፣ ና መታኝ። አሰድም ነበረ። እሺ ምንድን ነው የፈለከው? ንገረኝ። ና ቁጭ በል እዚህ ጋር ተጠጋ። አልጠጋም። ያው አለው አልመታም። አይዞህ እኔ አንተ እጄን አላነሳም። እሺ መጀመሪያ እጄን አላነሳም። ብታነሳ ምንም አታመጣም። ማን ምንም አታመጣም። ታገኛለህ። በአንድ ቦክስ እዚህ ጋር የምትዘረረው ምንም አታመጣም። ግን ካላለው ይሄ እዚህ ጋር የደቀንከውን በዚህ ሚዲያ ላይ እኮ ላስጠፋልህ ልትለቅ እንዳንተ አይደለሁም። እሺ እንዳንተ እንደዚህ ሰውን እያስፈራራው ሌላ ነገሮችን ማድረግ ሰው አይደለሁም። ይኸውልህ ቅድም መጀመሪያ ላይ ከማህበራዊ ሚዲያ ምናምን ያልኩ ነገር ውሸት ነው። ገብቶኛል፣ ውሸት ተረድቻለሁ። አንተን ልከታተልህ ስላንተ መረጃ ደርሶኝ ነው የመጣሁት። እሺ እዚህ ጋር ስለደበቅከው ሰው እህትህንም አውጥቻታለሁ። ምን አይነት ግን አይምሮ ቢኖረህ ነው እንደዚህ የምታረገው? ይኸውልህ ትክክለኛው መረጃ እኔ አንድ ያረኩት ምን አገባ? ሰማ አትጮህ። እኔ ነኝ ያረኩት። ይሄ ሰውዬ አውጣውጣ እንዴ! እሺ ልቀቀኝ። እሺ በቃ እነግርሃለሁ። በቃ ልቀቀኝ። በቃ አርፈህ ተቀመጥ።
ይኸውልህ ሁሉንም ነገር ቀርጫለሁ፣ ወንጀልን እያንዳንዱ ማለት ነው። ካሜራ ብቻ ይኸውልህ አንተን ማለት ነው በቪዲዮ ብቻ መቅረጽ ሳይሆን እቺ ልጅ እዚህ ቤት ተደብቃ አንተ ቤት ውስጥ በመገኘቷ ብቻ ወንጀለኛ ነህ። እዚህ ቤት በመገኘቷ ብቻ እንዴ አሁንም አታምንም እንዴ? እሷን እዚህ ጋር ስላስቀባዋት ነው ወንጀለኛ ያደረገኝ? አሁንም አታምንም? እዚህ ጋር በማስቀመጥ ብቻ ጨለማ ውስጥ አንድ ሴት ልጅን እንደዚህ የእንስሳ ባህሪ ሴት ልጅ አይደለች፣ እንስሳ እንኳን እንደዚህ አያደርግም። እህቴ ናት። ታዲያ እንደዚህ ጨለማ ውስጥ የምታስቀምጣት ለምንድን ነው? አዋረደችኝ ማለት በቃ ያልሆነ ባል ነው ብላ ያልሆነ እንትን ቤተሰቦቻችን ክብራችን ልታጠፋ ነው። ሱሰኛ የሆነ ባል አግብታ ታዲያ ምን ላድርግ? ወንድም ነኝ ይሰማኛል። ስንት ነገር አለ። አንተ ብትሆን አታደርገውም? እኔ አላደርገውም። በቃ እኔ ደግሞ አደረግኩት። በቃ የተሰማኝን በቃ ከሰው ጋር እንዳትገናኝ እሱ ነው ያለኝ፣ ቆልፌ አስቀመጥኳት። በቃ እሷ ይሄ ነው ምርጫዬ፣ ይሄ ነው ህይወቴ ካለች እሷን መደገፍ አይሻልም? እኛ ቤተሰባችን የተከበረ ሰፈር ላይ የተከበረ ስም ስላለን ስማችን እንዳይጠፋ አጭ ተረጋጋ፣ ቀስ ብላ አውራ። እጄ ላይ ነው ስማችን እንዳይጠፋ በቃ ምንም ማድረግ አልችልም። ያልሆነ ሰውን አፍቅራ የተቀመጠችው በቃ ማድረግ ያለብኝ ይሄ ነው አደረግኩኝ፣ ቆልፌ አስቀመጥኳት። በቃ ይሄና የፈለጋችሁ መረጃ ሌላ መረጃ ምን ፈለግ? እሺ ለምን ትደበድባት ነበር? ማን ስሙ ስጠራብኝ ደበድባታለሁ። በቃ ስሙ የልጁ ስም መስማት አልፈልግም። በቃ ልጁን እንዲጠፋ አሳስራችሁት ነው? ማን ልጁን? አላውቅም፣ የት እንዳለ አላውቅም። የሷን ፍቅረኛ የልጇን አባት ልጇን የት ነው ያዋለዳችኋት? ክፍለ ሀገር። ለምን? በቃ ክፍለ ሀገር ተወለደ። እዛ እንዲያድግ እዛው ተሰጠ። እርጉዝ መሆኗን ስታውቁ ክፍለ ሀገር ወሰዳችኋት? የእናትህ ነው የአባትህ ቤተሰብ ጋር? ታዲያ እያወቅህ ለምንድን ነው የምትጠይቀኝ? የእናትህ ነው የአባትህ ቤተሰብ ጋር የወሰዳችኋት? የእናትህ ቤተሰብ ጋር። ጨካኞች ናቸው። አንተ እኮ እያወቅህ ለምን ትጠይቀኛለህ ነው አሁን ጥያቄ። ልጁን የት አደረጋችሁት? እዛ እንዲያድግ እዛ ሰጥተናል። ይሄን ወደ ህግ ቦታ ነው መውሰድ ያለብኝ። አልሄድም። አልወጣም። አሁንም ዱላ ነው እንደምትፈልገው አንተ? በዱላ ነው እንደምታሳብበው? አዎ በዱላ ነው ማምነው። ህጋዊ አይደለ? እንዳንተ አይነቱን በመደብደብ ነው ናውጣ። ና ያዙት እሱ ጋር ናውጣ። ይሄ እንደውም ተመልካቾቻችን ሲረገጥ በዱላ ነው የሚያምነው። ምንም እስከ መጨረሻው ድረስ እንደዚህ በግብ ነው የቆየው። ለፖሊስ ከመስጠቴ በፊት እንደውም ትንሽ ሁላ ለብቻው ላባዋራው ደስ ይለኝ ነበር። ምክንያቱም ምንም ያው ካሜራ ፊት እንግዲህ ስላለ ነው እንጂ እንደዚህ አይነቱን ሲረገጥ ነው የሚገባው። የተለያዩ ወንጀለኞችን አይታችኋል። መረጃውም ማስረጃውም እጃችን ላይ እንዳለ እየነገርነው ነው። ምንም እንዳልሆነ ምንም እንዳላረገ ጭራሽ የገዛ እህቱን ምንም እንዳላረጋት እየተቀጣች እንደሆነ እየተቀጣች እንዳስቀመጣት ነው ሲናገር የነበረው። በጣም የሚያሳዝን ነገር ነው። እንደተለመደው ሁሌም እንደምላችሁ ዛሬ ትንሽ አድካሚ ቢሆንም ግን አስደሳች የሆነ ቀን ነው ያሳለፍነው። ምክንያቱም አስደሳች የሚያደርገው በመጨረሻ ላይ የአንዲትን ሴት ልጅ ህይወት አድነናል። ሁሌም የሰው ልጅ ህይወት፣ የህፃኖችን ህይወት፣ የትልልቅ ሰዎችን ህይወት፣ የተጎዱትን ሰዎች ህይወት ስናድን የሚሰማን ደስታ አለ። በውስጣችን የሚፈጥርብን የተለየ ስሜት አለ። ሁላችንም የዚህ ክሩ አባላቶች ዛሬ በጣም ደስተኛ ነን። የአንድን ሴት ህይወት አድነናል። እችን ሴት ደግሞ የሚገባትን እንድታገኝ ከቤተሰቧ ልጅ ናት። ልክ እንደ ልጅነቷ ከቤተሰቧ የሚገባትን እንድታገኝ እናትየውም አባትየውም በህግ እንዲጠየቁ፣ ይህም ባልተብየውም በህግ እንዲጠየቅ፣ ሚስትየዋን በጊዜ መታ ይህን ነገር አውቃ ሰምታ ነግራናለች። እሷም በቃ ፈጣሪ ይስጣት። እሷም እንግዲህ የተሻለ ራሷ የሚጠበቅበት ቦታ እንድትሄድ የህግ ከለላ እንዲኖራት ከህግ ሰዎች ጋር የተለያዩ ነገሮችን የምናደርግ ነው የሚሆነው። አንድ ህይወት አድነናል። በጣም ደስተኛ ነን። እጃችን ላይ ያሉትን መረጃዎች ማስረጃዎች አጠናቅረን አንድ ላይ ይዘን ድብቁ ካሜራ ላይ የነበረውም ይሄ ልጅ ከእህቱ ውጪ ሚስቱን እንግዲህ ሲደበድባት እግሯን ሲሰብራት ምን ያህል ሀራስመንት ሴት ልጅ ላይ ጥቃት ሲፈጽም የነበረ አንድ ወንጀለኛ ነው የያዝነው። እሱ ብቻ አይደለም አስተዳደጉም ነው። ምክንያቱም እናትየውም አባትየውም ለዚህ ሁላችንም የማህበረሰባችን ሁላችንም የቤተሰባችን ውጤት ነን። ያስተዳደጉ ውጤት ነው ይሄ ልጅ የሆነው ማለት ነው። ስለዚህ እነዚህን ሰዎች አጠረቃቅመን ይዘን ቀጥታ ወደ ህግ የምናቀርባቸው ነው የሚሆነው። ቤተሰቦቻችን
ይህን ፕሮግራም እንግዲህ ሁላችሁም ቤተሰቦች ማየት ስትጀምሩ መጨረሻ ላይም ላይክ፣ ሼር፣ ሰብስክራይብ በደንብ እንድታረጉልኝ በትህትና ጠይቃለሁ። ኮሜንት ሴክሽን ላይ እንደ ሁሌም ገንቢ አስተያየታችሁን እንድታስቀምጡልኝ በትህትና ጠይቃለሁ። ጋዜጠኛ አቤል ነበርኩኝ አብሬያችሁ የቆየሁት። ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። አመሰግናለሁ።